ኖላዊት ዛሬም በኖላዊት ነው የመጣሁት ማለት ነው። የነ ሀና ጉዳይ እንደቀጠለ ነው። ሀና እንግዲህ አባቷ ሊታከምላት ነው ማለት ነው። አሰሪዋ ሜላት በእኔ ድርጅት ስም እንትን መታከም አለበት፣ ስለዚህ ሀንዬ አትጨናነቂ፣ ምንም ችግር የለም ብላታለች ማለት ነው። እንግዲህ ሜላት ማለት ሀኒ እናቷ ነች ማለት ነው። ሰላም ጤና ይስጥልኝ ውድ ቤተሰቦቼ፣ የዚህ ቤተሰብ አባል ያልሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ይቀላቀሉ ቻናሉን ማለት ነው። ነባሮች ደግሞ ላይክ እና ሼር እያደረጋችሁ ተቀላቀሉን። ዛሬ እንግዲህ ኖላዊትን የሀና ጉዳይ አባቷም እንዲታከምላት ተደርጓል ማለት ነው። ሰላምም ደግሞ አግዛታለች ማለት ነው። የሀኒ ቤተሰቦች ተገኝተዋል ማለት ነው። አሰሪዋ ሜላት እናቷ ነች ማለት ነው ለሀኒ። ሀኒ ግን የምታውቀው ነገር የለም ማለት ነው። ያችኛዋም ልጇ እንደሆነች አታውቅም ማለት ነው። ግን ለእሷ ሰራተኛዋ ነች ማለት ነው። እሷም ደግሞ አባትሽን በእኔ ድርጅት ስም መታከም አለባቸው፣ ስለዚህ ሁሉም ወጪውን ድርጅቱ ይሸፍናል። ሀኒዬ አንቺን መበሳጨት ሆነ ማሰብም ሆነ እንትን የለብሽም፣ አታስቢ፣ ሁሉን ነገር እኔ አስተካክለዋለሁ፣ ስለዚህ አባትሽን ማሳከም አለብን ትላታለች ማለት ነው ሜላት። እና አሰሪዋ እሺ እትዬ ካሉ እሺ፣ ግን አስቸገርኳችሁ ትላለች ማለት ነው። ሰላምም ደግሞ እንደዚህ ቆይማ አንቺ ስለ ፍቅር እንዳትይ፣ ፍቅር ገና ነሽ፣ ምን ሆነሽ ነው? ሰሞኑን ቢዚ ሆነሻል፣ ብቻ አንቺ ጸልይልኝ ሰላምዬ ትላታለች ማለት ነው ሀኒም ደግሞ ግራ ተጋብታ ስለነበረ እሺ ብላ ተቃቅፈው ሰላም ይባባሉና እማዬ ትፈልግሻለች፣ ሂጂና አሁን አባትሽም ማሳከም ስላለብሽ እማዬን ሂደሽ አናግሪያት ትላታለች ማለት ነው። እሷም እሺ ብላ ተነስታ ትሄዳለች ማለት ነው። ውድ ቤተሰቦቼ እንደዛ እየተነጋገሩ ይሄዱና እሷም ሂዳ እትዬ ፍቃድ ጠይቄ ነበረ ይፈቅዱልኛል ትላለች ማለት ነው። ሀንዬ በሰላም ምነው ችግር አለ እንዴት ትላታለች ማለት ነው ወይዘሮ ሜላትም ደግሞ እስቲ ቁጭ በይና እንነጋገር፣ የአባትሽ ጉዳይ እንደሆነ እኔንም አሳስቦኛል፣ ስለዚህ ለእኛ እዚህ ቤት በጣም ትልቅ ነገር ነው እያደረግሽው፣ ምንም ችግር የለም፣ በእኛ ድርጅት ስም ይታከማል አለቻት ማለት ነው። ተነስተው ሰውየውንም ሐኪም ቤት ይዘው ይሄዳሉ። አሲርም እንግዲህ ከሀና አባት ጋር ሆኖ እያወራ እንዴ አመመህ እንዴ ሽባው ይለዋል ማለት ነው። አይ አላመመኝም፣ መርፌው አመመኝ ወጉኝ ይለዋል ማለት ነው። ወይ ለመርፌ ነው እንደዚህ የምትሆነው ይላል አሲር ማለት ነው። አሲር እንግዲህ ሀናም ምግብ እየሰራኝ ነበር እየተረተባት ከአባቷ ጋር ቁጭ ብለው ሲተርትባት፣ እንዴ እኔን ነው አይደል? ግን እናንተ ወደ ደሴ ከተመለሳችሁ እኔ ስህ ማን አለኝ? ብቻዬን ለሆን ነው ይላል አሲር ማለት ነው። አሲር እንግዲህ አሁን ላይ ያው የእነሱ ቤተሰብ አባልም ቢሆንም አብሯቸው ነው ያለው ማለት ነው። ወይዘሮ ባዩሽና እርግብ ደግሞ ሴራቸው ያሴሩት ሴራ በጣም ትልቅ ሴራ ስለሆነ በቅርብ ቀን ደግሞ የእነሱ ሴራ ይወጣል ማለት ነው። የሁለቱ ሴራ መውጣት አለበት። ምክንያቱም እርግብ እንግዲህ ከነ ሰላም ቤት ነው ያለችው ማለት ነው። ሰላምን እዚህ ቤት እኮ ትላታለች ማለት ነው። ሰላምም አልወደደቻትም ማለት ነው። ሰላምም ባዩሽን የሜላት ጓደኛ ስለሆነች፣ የእናቷ ጓደኛ ስለሆነች፣ የሰላም እናት ጓደኛ ስለሆነች እማዬ እኔ እኮ ያችን ባዩሽን ምንም አትለኝም፣ ባዩሽ እኔ አትመቸኝም ትላታለች ማለት ነው። አይ ልጄ እንደዚህ ማትቤ፣ ቆይ ከእሷ ጋር ያለሽ ግንኙነት ከእሷ ጋር ያለሽ ነገር ምንድን ነው ልጄ? ይህን ያህል ምን ብትበድልሽ ነው እንደዚህ ጥምድ አድርገሽ የጠላሻት ትላታለች ማለት ነው። ሜላትም ደግሞ አይ እኔ አትመቸኝም ለምን እንድትያድሽ ትላታለች ማለት ነው ሰላምም እየተናገረ ለእናቷ በቃ እንተኛ፣ የሀናን ጉዳይ አባቷ እንዲታከምላት ዱዓ ማድረግ አለብን ይላሉ። ይጸልዩና ይተኛሉ ማለት ነው። ሰላምም እንግዲህ መጥበቅ ትገባና ምግቡን እኔ እሰራለሁ፣ ስለዚህ አንቺ ሄደሽ ከማየ ጋር አውሬ፣ እማየ ክላሷን አሰላለቻት። እሷም ተነስታ ከእናቷ ጋር ትሄዳለች ማለት ነው። ከአሰሪዋ ጋር ሄዳ ፍቃድም ጠየቀች። ሐኪም ቤትም አብረን ነው የምንሄደው፣ ብቻሽን አትሄጅም፣ ሄደን አብረን አሳክመን እንመለሳለን ትላለች ማለት ነው። ሊያሳክሙ ሁለቱም አብረው ሄደዋል ማለት ነው። ሀኒም በደስታ ተዋበች ማለት ነው። አንደኛ እናቷ
አባትሽ ግን አዲስ አልሆነብኝም ፊቱ ትላታለች ማለት ነው። እንግዲህ ሀኒም ድንግጥ ትልና እኔ እንጃ ትተዋወቃላችሁ? አይ እኔ አዲስ አልሆነብኝም ፊቱ እያለች እሷም ትናገራለች ማለት ነው። ሀኒም እንግዲህ ከዚህ በኋላ እናቷ ሜላት ናት ማለት ነው። ሜላት እንደሆነች ደግሞ አታውቅም። ሀሴት እያለች ልጅ የምትላት እሷኑ ነው ማለት ነው። ውድ ቤተሰቦች ሀሴት ማለት እቹ እንትና ናት ማለት ነው። እቺ እንትና ነች ማለት ነው። ሀሴት ማለት እች ራሷ ሀኒ ነች ማለት ነው። የሀኒ የምናት ደግሞ ራሷ ሜላት ናት አሰሪዋ ማለት ነው። እንግዲህ እሷ ቤት ተቀጥራ እየሰራች ነው ያለው ማለት ነው። በኋላ ነው የምታውቀው እየተገኙ ስለሆነ እሷ ተጥላ የተገኘችም ልጅ ናት ሀኒ ማለት ነው። ግን ስሟ ሀሴት ነው። አባቷ ጋር የምትኖርበት እሱም አንስቷት ከመሬት ስላነሳት አባዬ አንተ እኮ ሁለ ነገሬ ነህ፣ የኔ መስቀል ቢጠፋ እኔ ቁርጥርጥ ብሎ ቢጠፋ ምንም የለብኝም፣ ችግሬ ካንተ ብቻ ነህ፣ አንተ ካለህልኝ ለእኔ በቂ ነህ ትለዋለች ማለት ነው። እሱም ደግሞ እሺ ሀንዬ እኔ እኮ አንቺን እንዳላጣሽና አንቺ ስትበሳጭ ደስ ስለማይለኝ ነው ይላታል ማለት ነው። ምንም ችግር የለም እኔ ሁለ ነገሬ ነህ አባቴም እናቴም ስለሆንክ ትለዋለች ማለት ነው። እሱም እየተጽናና እሺ ካልሽልና አሲር ደግሞ እነሱ ቤት ይሄዳል ማለት ነው። እዛ ሂዶ ከአባቷ ጋር እየተወያየና እያወራ ይገኛል ማለት ነው። ምን ሆነሽ ነው ይላታል። ሀንዬ በጣም ተጎድታለች፣ ሀንዬ በጣም እንትን እያለችብኝ ነው፣ ስለ ሀና አንዳንድ ነገር በለኝ ይለዋል ማለት ነው። ሀኒ እንግዲህ ይህን የመታከም ምናልባት አሳስቧት ብሩን ከየት እንዳመጣችው ምናልባት የሆነ ስህተት ሰርታ ይሆን እንዴ ይላል ማለት ነው። እሱም አይ ምን ትሰራለች ብለህ ነው? ምንም አትሰራም እኮ ይለዋል ማለት ነው። እሱም ያው ያሰበው ምንድን ነው እንደዛ እሷ እንትን ሰላለች ነው ማለት ነው። ብር አምጥታም ስለሰጠችው፣ ሁለተኛ ነገር ደግሞ አሳስቦ ስለሆነ አባቷ ማናችንም የሰው ልጆች ብር ከየት አምጣችሁ መባላችን አይቀርም። በዚህ ስላሳሰባት እሷም ግራ ስለተጋባች ነው ማለት ነው። አሲድም ደግሞ ምንም ችግር የለም ሽባው እኔ ትታከምና ወደ ሀገር ትሄዳል፣ ሀገር ከሄዳችሁ ደግሞ እኔ ብቻዬን እቀራለሁ ይላል ማለት ነው። ትናፍቁኛላችሁ ይላል ማለት ነው። አይ ቢሆንም እኛ ሄደንም ቢሆን አንሄድም፣ አንተንማ ጥለንህ አንሄድም፣ እኔ ብቸኛ ነኝ እያለ ያወራል ማለት ነው። እንትና አሲድ እንደዚህማ አትበል። ከዛ ወይዘሮ ባዩሽም ደግሞ ሰርቀህ እንድታመጣልኝ ብለዋለች ማለት ነው። እንትናን ሰርቆ የሚወስድላት ምንድን ነው? መስቀሉን ነው ማለት ነው። ያና መስቀል እርግብ እንግዲህ መስቀሉን ሰርቃ ወስዳባታለች። መስቀሉ ደግሞ መለያዋ ነው ማለት ነው ለሀኒ። እርግብ መመለስ አለብሽ። ባዩሽና እርግብ የሚሰሩት ሴራቸው ደግሞ አንድ ቀን ይጋለጣል ማለት ነው። የሁለቱ ሴራ ስለሚጋለጥ ምንም ችግር የለም፣ በቅርብ ቀን እንጠብቃለን ማለት ነው። የሁለቱ ሴራ ተጋልጦ ሴራቸው እንትን ይላል ማለት ነው። ውድ ቤተሰቦቼ እነዚህ ሴረኞች፣ ስለዚህ የሁለቱን እንትን ሴራ ደግሞ በቅርብ ቀን ይጋለጣል ማለት ነው። አሁን ላይ እንግዲህ ሀኒ የምትደሰትበት ቀን ነው፣ ቤተሰቦቿ ነው የምታገኝበት ጊዜ ነው ማለት ነው። ያና ቤተሰብ ያው ወይዘሮ ሜላትን ብትሆንም ቤተሰቦቿ ይመለሳሉ ማለት ነው። ውድ ቤተሰቦቼ በቅርብ ቀን ይመለሱና አብረው ይሆናሉ ማለት ነው ከሀኒ ጋር እላችኋለሁ። ውድ ቤተሰቦቼ ላይክ እና ሸር ሰብስክራይብ እያደረጋችሁ አበረታቱን። ይህን ይመስላል። ባይ ባይ። ሰላም ውሉ።